ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስን አስመልክቶ ሌሰን 5 አይተናል። ሌሰን 5 ላይ ያየነው ስለ ስትራክቸር ኤንድ ፋንክሽን ኦፍ አርኤንኤ ነው። የአርኤንኤ ስትራክቸር ወይም ራይቦኒውክሊክ አሲድ ስትራክቸር ፎርምድ የሆነው ከራይቦስ ሹገር እንደዚሁም ከዲኦክስ ራይቦስ ሹገር ከፎስፌት እና ከኦርጋኒክ ቤዝ ከተሰራ ኒውክሊዮታይድ ቼን እና ሲንግል ስትራንድ እንደሆነ እንደዚሁም ኦርጋኒክ ቤዞቹ አርኤንኤ ስትራክቸር የተሰራባቸው አደኒን፣ ጉያኒን፣ ሳይቶሲን እና ዩራሲል እንደሆኑ አይተናል። ከዛ በተጨማሪ የአርኤንኤን ተግባር በተመለከተ አርኤንኤ በአብዛኛው በዋነኛነት በፕሮቲን ሲንተሲስ ውስጥ ኢንቮልቭ እንደሚያደርግና በፕሮቲንን ለማዘጋጀት በማንኛውም ሴል ውስጥ አስተዋጽኦና ዋነኛውን ሚና እንደሚጫወት እንደዚሁም በአንዳንድ ማይክሮ ኦርጋኒዝሞች እንደ ቫይረሶች ውስጥ ደግሞ እንደ ጄኔቲክ ኮድ እንደ ዲኤንኤ የሚያገለግል ሆኖ ጄኔቲክ ኮዶችን የሚይዝ እንደሆነ አይተናል። ከዛ በተጨማሪ ያየነው አርኤንኤ በተለያዩ አይነቶች እንዳሉትና ከነኛውም ውስጥ ሶስቶቹ በዋነኛነት የታወቁ እንደሆነ ሜሴንጀር አርኤንኤ፣ ትራንስፈር አርኤንኤ፣ ራይቦሶማል አርኤንኤ የሚባሉት በዋናነት የሚታወቁ የአርኤንኤ አይነቶች እንደሆኑ ነው ያየነው። እንግዲህ አርኤንኤን ተግባር በተመለከተ ፕሮቲን ሲንተሲስ፣ ስቶሬጅ ኦፍ ጄኔቲክ ኢንፎርሜሽን ኢን ሎወር ኦርጋኒዝም፣ ፋሲሊቴት ትራንስሌሽን ኦፍ ዲኤንኤ ኢንቱ ዲፍረንት ፕሮቲን ሪኳየርድ ባይ ኦርጋኒዝም እና በዚህ ሁኔታ እንደሚያገለግል ሰርቭ አዝ ሜሴንጀር ኢን ኮንቬይንግ ኢንስትራክሽንስ ቢትዊን ዲኤንኤ ኤንድ ራይቦሶምስ። እንግዲህ ራይቦሶም ኦርጋኔል ለው ታውቃላችሁ። ይሄ ራይቦሶም ኦርጋኔል ፕሮቲን ሲንተሳይዝድ የሚሆንበት ቦታ ነው። ይሄ ፕሮቲን ሲንተሳይዝድ የሚሆንበት እንደ ፋብሪካ የሚያገለግለው ኦርጋኔል ሴል ውስጥ የሚገኝ ኦርጋኔል ትዕዛዝ የሚቀበለው ከዲኤንኤ ነው። ያንን ትዕዛዝ በሁለቱ መካከል በዲኤንኤ እና በራይቦሶም ሳይት መካከል የሚያስተላልፈው ሜሴንጀር አርኤንኤ እንደ መልእክተኛ እንደሚያገለግል አይተናል። ከዛ በመቀጠል ያየነው ሌሰን 5 ላይ ስለ ፕሮሰስ ኦፍ ሴል ዲቪዥን ነው። እንግዲህ ሴል ዲቪዥን ምን ማለት እንደሆነ አይተናል። ሴሎች ራሳቸውን ሪፕሊኬት የሚያደርጉበት የሚያባዙበት ነው። ሴል ዲቪዥን ደግሞ ለምን እንደሚያስፈልግ ለእድገት፣ እንደዚሁም ፎር ወርን አውት የሆኑ ሴሎችን ሪፔር ለማድረግ የቆሰለ የሰውነት አካል ኦርጋን ወይንም ቲሹ ካለ ያን ሂል እንዲያደርግ ሪፕሌስ ለማድረግ ያገለግላል። እንደዚሁም ለሪፕሮዳክሽን ፕሮሰስ የግድ ሴል ዲቪዥን እንደሚያስፈልግ ነው ያየ ነው። እንግዲህ ይህንን በተመለከተ ባለፈው በዝርዝር አይተናል። እንደገና ሴል ዲቪዥን የቅጽበታዊና በአንድ የሚከናወን ነገር ሳይሆን ግራጁዋሊ የሚከናወን ፕሮሰስ ነው። ሁለት አይነት ሴል ዲቪዥኖች እንዳሉ አይተናል። ማይቶቲክ ሴል ዲቪዥን እና ሚዮቲክ ሴል ዲቪዥን የሚባሉት ሁለት አይነት ሴል ዲቪዥኖች አሉ። እንደገና በዚህ በሴል ዲቪዥን ጊዜ የተለያዩ ክንውኖች ይከናወናሉ ደረጃ በደረጃ። እነኚህ የተለያዩ ደረጃ በደረጃ የሚከናወኑ ክንውኖች በአጠቃላይ ሴል ሳይክል ተብለው በሁለት ሜጀር ፌዞች እንደሚከፈሉ ነው ያየነው። እነኚህም ሁለት የሴል ሳይክል ፌዞች ኢንተርፌዝ እና ማይቶቲክ ፌዝ ተብለው በኢንተርፌዝ እና በማይቶቲክ ፌዝ እንደሚከፈሉ አይተን ነው ሌሰን 5ን ያጠቃለለው። እንግዲህ ዛሬ ሌሰን 6 ላይ የምናየው ኢንተርፌዝን ስቴጅ ኦፍ ሴል ሳይክልን የምናይ ይሆናል ማለት ነው። እንግዲህ አሁን ወደ ቀጥታ ወደ ዛሬው ሌሰናችን እናልፋለን። እንግዲህ የዛሬው ሌሰን ዩኒት 4 ጄኔቲክስ ሌሰን 6 ኢንተርፌዝ ስቴጅ ኦፍ ሴል ሳይክል። እንግዲህ በሴል ሳይክል ሁለት ፌዞች ልብ አድርጉ ፌዞች እንዳሉ አይተናል። ኢንተርፌዝ እና ማይቶቲክ ፌዝ። እንግዲህ የመጀመሪያውን ፌዝ ኢንተርፌዝን እናመናይ ይሆናል። ኢንተርፌዝ is a period of preparation for a cell to divide and start the cell cycle። እንግዲህ ኢንተርፌዝ የምንለው ሴሉ ለማቹር አድርጎ ለዲቫይድ ለማድረግ ለሪፕሊኬት ለማድረግ የሚዘጋጅበት ሁኔታን የሚያካትት ነው ማለት ነው። እዚህ ጋር እንግዲህ ኢንተርፌዝ is a period
of preparation for a cell to divide and start the cell cycle. During interphase, the cell undergoes normal growth process, gather nutrient and energy, prepare for the cell division. The parent cell makes a copy of itself, its DNA, copy of its DNA. እንግዲህ እዚህ ጋር በኢንተርፌዝ ጊዜ ምንድነው የሚሆነው? የቅድመ ዝግጅት ሁኔታዎች ናቸው የሚካተቱት። እዚህ ውስጥ በቅድመ ዝግጅት ውስጥ የሚካተቱት ደግሞ ሴሉ እድገቱን ይጨርሳል ወይም ያድጋል። እድገቱን ከጨረሰ በሚያከናውንበት ጊዜ ደግሞ ለአስፈላጊ የሆኑትን ኒውትረንቶች የምግብ አይነቶችን እንደዚሁም አስፈላጊውን ለሴል ዲቪዥን አስፈላጊ የሆነውን ኢነርጂ ይሰበስባል። ከዛ በመቀጠል ለሴል ዲቪዥን ይዘጋጃል ማለት ነው። ከዛ በዚሁ ሁኔታ ውስጥ በኢንተርፌዝ ውስጥ ይሄ ዲኤንኤ ልብ አድርጉ፣ ይሄ ኢንፎርሜሽን ኮዶችን የያዘ ነው። ሴሉ ሪፕሊኬት ሲያደርግ የሴሉን አይነት ይዘት ጠብቆ ሪፕሊኬት እንዲያደርግ የሚያስችለው የዲኤንኤ ሪፕሊኬሽን ነው። ይሄ ካርበን ኮፒ ፎርምድ ይሆናል። እንግዲህ በኢንተርፌዝ ጊዜ ይሄ እነኚህ ይከናወናሉ። አሁን ቀደም ሲል ያልናቸው ክንውኖች ናቸው ማለት ነው በኢንተርፌዝ ጊዜ የሚከናወኑ። እዚህ ኢንተርፌዝ has 3 stages called። ይሄ ኢንተርፌዝ ደግሞ በእነኚህ ክንውኖች የሚከናወኑበት ደረጃ በደረጃ ነው። እነኚህም በ3 ደረጃዎች ወይንም ፌዞች ወይንም ስቴጆች ይካፈላሉ። እነኚህም አንደኛው G1 or first gap stage፣ ሁለተኛው S or synthesis stage and G2 ሰከንድ ጋፕ ስቴጅ ተብለው በ3 ይከፈላሉ ማለት ነው። እነኚህ 3 ደረጃዎች በኢንተርፌዝ ጊዜ የሚከናወኑ ክንውኖች ደረጃ በደረጃ ነው የሚከናወኑት። እነኚህ ደረጃ በደረጃ የሚከናወኑ ክንውኖች ደግሞ በእነኚህ 3 ስቴጆች ውስጥ ተመድበዋል ማለት ነው። G1 S G2 ስቴጅ ተብለው ተከፍለዋል ማለት ነው። እነኚህን በዝርዝር የምናይ ይሆናል። The G1 phase or first gap, G1 phase or first gap is the first stage of interphase። እንግዲህ G1 phase ወይንም first gap የምንለው የመጀመሪያው የኢንተርፌዝ ስቴጅ ነው። በዚህ ስቴጅ ውስጥ ደግሞ when the cell is quite active at biochemical level፣ እንግዲህ ባዮኬሚካል ሪአክሽኖች የሚከናወኑበትና የሚጀምርበት ጊዜ ነው። at which cell accumulates the building block of chromosomal DNA and at which association of protein as well as sufficient energy reserves to complete the task of replication። እንግዲህ በዚህ ስቴጅ ውስጥ የመጀመሪያው ፌዝ ውስጥ የሚከናወኑ ክንውኖች ምንድን ነው? የመጀመሪያው ደረጃ ነው። ይሄ G1 መጀመሪያ ደረጃ እንደመሆኑ መጠን ባዮኬሚካል ሪአክሽኖች የሚከናወኑበት አክቲቭ ሆኖ እንቅስቃሴ የሚጀምሩበት ወቅት ነው። ከዛም በተጨማሪ ለአዲስ ሲንተሳይዝድ ለሚሆኑ ሪፕሊኬት ለሚያደርገው ዲኤንኤ ክሮሞዞሞች አስፈላጊ የሆኑ ግብአቶች ሲንተሳይዝድ የሚሆኑበትና የሚዘጋጁበት ነው። እንደዚሁም at which association of protein as well as sufficient energy ለፕሮሰስ እንግዲህ ሲንተቲክ ፕሮሰስ ሁልጊዜ በኢነርጂ ኤክስፔንስ ነው የሚከናወነው። ይሄንን ክንውን ለማከናወን ኢነርጂ ያስፈልጋል። ይሄ ኢነርጂ ሪዘርቭድ ሆኖ ለፕሮሰሱ እስኪያልቅ ድረስ አገልግሎት እንዲሰጥ የሚዘጋጅበት ቅድመ ዝግጅት የሚከናወንበት ፌዝ ነው ማለት ነው። ፌዝ 1 before G1 phase there is G0 phase ሬስቲንግ ፌዝ። እንግዲህ ከፌዝ G1 ፌዝ ቀደም ሲል G0 ፌዝ የሚባል አለ። በዚህን ጊዜ ምንም የሚከናወን ነገር የለም። እዚህ ጋር እንደተጻፈው G0 ፌዝ or resting phase in which the cell is neither dividing nor preparing to divide but performs regulatory and basic cellular function። እንግዲህ ዲቫይድ ማያደርግም ዲቫይድ ለማድረግም የሚዘጋጅበት ሁኔታ የለም፣ የሚከናወን ክንውን የለም። ግን ለሴሉ ህልውና የሚያስፈልጉ ክንውኖች ብቻ የሚከናወኑበት ስቴጅ ነው ይሄ ሬስቲንግ ወይንም G0 ስቴጅ የምንለው። እንዲህ ሌላኛው እዚህ ኤስ ፌዝ ወይንም ሲንተሲስ ኦፍ ዲኤንኤ ኤስ ፌዝ ወይንም ሲንተሲስ ኦፍ ዲኤንኤ ነው። the S phase is a stage in which DNA replication proceeds
to form identical pair of DNA molecules, sister chromatids. እንግዲህ በዚህ በሲንተሲስ ፌዝ ጊዜ ዲኤንኤ ሪፕሊኬት ማድረጉን የሚቀጥልበትና አይደንቲካል የሆኑ ሞለኪውል ሲስተር ክሮማታይዶች ፕሮዲውስ የሚሆኑበት ነው። ሲስተር ክሮማታይድስ አር ፌርምሊ አታችድ ቱ ዚ ሴንትሮመር ሪጅን። ሲስተር ክሮማታይድስ ዴቨሎፕ ካደረጉ በኋላ እርስ በርሳቸው በሴንትሮሜር የሚያያዙበት ጊዜ ነው። ሴንትሮሜርስ ዱፕሊኬት ኤንድ ሴንትሪዮልስ ዴቨሎፕ ቱ ሄልፕ ኦርጋናይዝድ ሴል ዲቪዥን። እንግዲህ በዚህን ጊዜ ደግሞ ሴንትሮሜርስ ዱፕሊኬት ያደርጋሉ። ሴንትሪዮልስ ዴቨሎፕ ማድረጋቸው ደግሞ ሴሉ ለሴል ዲቪዥን አስፈላጊ የሆነውን ኦርጋናይዜሽን እንዲያከናውን ያስችሉታል ማለት ነው። እንግዲህ እነኚህ ቀደም ሲል በጂ1 ፌዝ በሲንተሲስ ጊዜ የሚከናወኑ ክንውኖችን ነው ያየነው። በጂ1 ፌዝ እንግዲህ በጂ1 ፌዝ እና በኤስ ፌዝ ውስጥ የሚከናወኑ ክንውኖችን አይተናል። በመቀጠል ደግሞ የምናየው ጂ2 ፌዝ ወይንም ሰከንድ ጋፕ የሚለውን ነው። ጂ2 ፌዝ ኢዝ a stage in which ጂ2 ፌዝ የምንለው ደግሞ የኢንተርፌዝ ስቴጅ ሆኖ በዚህ ስቴጅ ውስጥ the cell replenishes its energy store that lost during DNA replication. እንግዲህ ኢነርጂ ዲኤንኤ ሪፕሊኬት በሚያደርግበት ጊዜ ኮንሱምድ ይሆናል። ያ ኮንሱምድ በመሆኑ የሴል እጥረት የኢነርጂ እጥረት እንዳይኖር ያ የሚተካበት ጊዜ ነው። some cell organelles duplicate and the cytoskeleton disintegrate to provide resource. እንግዲህ አንዳንድ ኦርጋኔሎች ሪፕሊኬት ያደርጋሉ። ከዛ በተጨማሪ ሳይቶስኬሌተን የሴሉ ስኬሌተን ማለት ነው። ሳይቶስኬሌተን ዲስኢንትግሬት ያደርግና ዲስኢንትግሬት በሚያደርግበት ጊዜ እንደ ዌስት ፕሮዳክት ዝም ብሎ የሚወገድ ሳይሆን ለፕሮሰሱ አስፈላጊ የሆኑ ግብአት ሆኖ ያገለግላል ማለት ነው። ዲስኢንትግሬት ቱ ፕሮቫይድ ሪሶርስ ዚ ሴል ፐርፎርምስ ዚ ፋይናል ፕሪፓሬሽን ፎር ዚ ማይቶቲክ ፌዝ ቱ ኢንተር ዚ ፈርስት ስቴጅ ኦፍ ማይቶሲስ። እንግዲህ በዚህ በጂ2 ወይንም ሰከንድ ፌዝ ላይ ሴሉ የዝግጅት ስራውን የሚያጠናቅቅበትና ለማይቶቲክ ሴል ዲቪዥን ለመጀመሪያው ደረጃ ማይቶቲክ ሴል ዲቪዥን የሚዘጋጅበት ይሆናል ማለት ነው። ጂ2 ላይ ይህን ይመስላል። እነኚህ ፌዞች በኢንተርፌዝ ጊዜ የሚከናወኑ ክንውኖች እነኚህ ሶስቱ ስቴጆች ናቸው። እዚህ ጋር እንደምታዩት አፍተር ኮምፕሊቲንግ ዚ ኢንተርፌዝ ዚ ሴል አንደርጎስ ኢዘር ማይቶቲክ ኦር ሚዮቲክ ሴል ዲቪዥን። እንግዲህ ኢንተርፌዝ ዝግጅት የቅድመ ዝግጅት ለሴል ዲቪዥን የሚከናወኑ ክንውኖች ከተጠናቀቁ በኋላ ሴሉ ለማይቶቲክ ሴል ዲቪዥን ወይንም ለሚዮቲክ ወይም ሚዮሲስ የምንለው ሴል ዲቪዥን ዝግጁ ይሆናል ማለት ነው። ያ ክንውን እንደተጠናቀቀ የኢንተርፌዝ ስቴጅ እንደተጠናቀቀ ቀጣዩ ሂደት ምንድን ነው? ማይቶቲክ ሴል ዲቪዥን ወይንም ሚዮሲስ ሴል ዲቪዥን ይሆናል ማለት ነው። ሴሉ ለዛ የሚዘጋጅበት ሁኔታ ነው ማለት ነው የሚከሰተው። ማይቶሲስ ሴል ዲቪዥን እንግዲህ በገዛ በኢንተርፌዝ ስቴጅ የሚከናወኑ ክንውኖችን አይተታል። ማይቶሲስ ሴል ዲቪዥንን እናያለን ማለት ነው። ማይቶሲስ ሴል ዲቪዥን ኢዝ ኤ ቤዚክ ፕሮሰስ ኦፍ ላይፍ። እንግዲህ ማይቶሲስ ሴል ዲቪዥን በማንኛውም ህያው ውስጥ የሚከናወን ክንውን ነው። ማይቶሲስ ሴል ዲቪዥን ለእድገት የተጎዱ ሴሎችን ለመተካት በማይክሮ ኦርጋኒዝሞች ውስጥ ደግሞ ለመራባት ሴሎች ራሳቸውን ለመተካት የሚያስችል ቤዚክ ፕሮሰስ ነው በማንኛውም ህያው ውስጥ ማለት ነው። ማይቶሲስ ሴል ዲቪዥን ኢዝ ዘ ዲቪዥን ኦፍ ሶማቲክ ሴል ኦር ቦዲ ሴልስ። እንግዲህ በሰውነታችን ውስጥ ሁለት አይነት የሴል አይነቶች አሉ። ቬጂቴቲቭ ወይንም ቦዲ ሴልስ ወይንም ሶማቲክ ሴልስ የምንላቸውና ሪፕሮዳክቲቭ ሴልስ የምንላቸው ናቸው። እንግዲህ ማይቶቲክ ሴል ዲቪዥን የቦዲ ሴል ወይንም ሶማቲክ ሴል የምንላቸው ራሳቸውን ሪፕሊኬት የሚያደርጉበት መንገድ ነው። ልብ አድርጉ፣ ሴክስ ሴልን አይጨምርም። ቦዲ ሴልስ እንግዲህ ቲሹዎች፣ ኦርጋን ሲስተም እነኚህን ፎርም የሚያደርጉ ቬጂቴቲቭ ፓርት ኦፍ ዚ ቦዲ ፎርም የሚያደርጉ ሴሎች በሙሉ ሶማቲክ ሴልስ ወይንም ቦዲ ሴልስ ወይንም
ቬጀቴቲቭ ሴልስ እንላቸዋለን። እነሱ የሚያደርጉት ሴል ዲቪዥን ነው። ማይቶቲክ ሴል ዲቪዥን ኢዝ ኤ ፕሮሰስ ዛት አንደርጎስ ስሩ መልቲ ስቴፕስ። ይሄ ፕሮሰስ ደግሞ ደረጃ በደረጃ የሚከናወን ክንውን እንጂ በአንዴና በቅጽበት የሚከናወን አይደለም። ሌላኛው it is a type of cell division at which two new identical daughter cells are produced. በማይቶቲክ ሴል ዲቪዥን ጊዜ ፕሮዲውስድ የሚሆኑት ሴሎች አይደንቲካል ናቸው። በጄኔቲክ ይዘታቸው በሁለንተናቸው ከፓረንቱ ሴል ጋራ ተመሳሳይ የሆኑ ዶተር ሴሎች ሁለት ዶተር ሴሎች አይደንቲካል ዶተር ሴሎች ፎርምድ ይሆናሉ ማለት ነው። እንግዲህ ማይቶሲስ ሴል ዲቪዥን በጥቅሉ በምናይበት ጊዜ ይህንን ይመስላል። እሺ እንግዲህ ተማሪዎች በዚህ በዛሬው ሌሰናችን ስለ ማይቶቲክ ሴል ዲቪዥን አይተናል። በሴል ዲቪዥን ጊዜ ያሉ ፌዞችን አይተናል። ሁለት ፌዞች እንዳሉ ነው ያየነው። እነኚህም ሁለት ፌዞች ኢንተርፌዝ የምንለውና ይሄ ኢንተርፌዝ እና ማይቶቲክ ፌዝ የምንለው እና በሁለት እንደሚከፈል አይተናል። በመጀመሪያ ያየነው ስለ ኢንተርፌዝ ነው። በኢንተርፌዝ ጊዜ ሴል ለሴል ዲቪዥን ቅድመ ዝግጅት የሚያደርግበት እንደሆነ፣ በኢንተርፌዝ ጊዜ ደግሞ ደረጃ በደረጃ የሚከናወኑ ክንውኖች እንዳሉ፣ እነኚህም ደረጃዎች በሶስት እንደተከፈሉ G1 ፈርስት ጋፕ ስቴጅ፣ ኤስ ሲንተሲስ ስቴጅ፣ G1 ሰከንድ ጋፕ ስቴጅ ተብለው በሶስት እንደተከፈሉና እነኚህ ሶስት ደረጃዎች ውስጥ ደግሞ የሚከናወኑ ክንውኖችን ደረጃ በደረጃ አይተናል። እነኚህ ቅድመ ዝግጅት የሚከናወንባቸው ናቸው። G1 ፌዝ ከG2 ፌዝ ከተጠናቀቀ በኋላ ሴሉ ለሴል ዲቪዥን ዝግጁት ይሆናል። ለማይቶቲክ ወይንም ለሚዮቲክ ሴል ዲቪዥን ዝግጁ የሚሆንበት ሁኔታ ይፈጠራል ማለት ነው። ከዚህ ሁኔታ በኋላ የሚቀጥለው ማይቶሲስ ሴል ዲቪዥን ወይንም ሚዮቲክ ሴል ዲቪዥን ሊሆን ይችላል እና ለማይቶሲስ ሴል ዲቪዥን አጠቃላይ ኢንትሮዳክሽን ፓርት አይተናል። እንግዲህ ይሄንን ሌሰን በዚህ የምናጠቃልል ይሆናል። በሚቀጥለው ሌሰን ማይቶሲስ ሴል ዲቪዥን ስቴጆችን በዝርዝር የምናይ ይሆናል። ለዛሬው ይሄንን በዚህ ሌሰን 6ን በዚህ እናጠቃልላለን። ሁልጊዜ በሌሰኑ መጨረሻ እንደምንላችሁ ይሄንን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ፣ ለሌሎች ተማሪዎች ተደራሽ ይሆን ዘንድ። ከዛም በተጨማሪ በይበልጥ በአደራ የምንላችሁ በትምህርቱ አሰጣጥ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች።